የወርቅ ጥርሳቸውን ለመቄዶንያ የሰጡት አባት አቶ አበራ ጉልላት ይባላሉ። ሰው እየተራበ እኔ የወርቅ ጥርሴን ይዤ አልቀበርም በማለት ወንድማችን ተቃጥሎ ነው የሞተው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ መለቃችሁን ደግሞ ቪዲዮ ላይክ ማድረጋችሁን እንደ ሁል ጊዜውም ቀጥሉበት። ወደ ቪዲዮቹ ቤተሰቦች እጅግ በጣም በሚያስገርም ሁኔታ አንድ ወጣት በትግራይ ክልል ላይ ቆሞስ አባ ኃይለ ሥላሴ ነኝ ብሎ በመንቀሳቀስ እጅግ በጣም በሚገርም ሁኔታ በስተመጨረሻም መስጊድ ሰግዶ ሲወጣ ተገኝቷል ተብሎ እጅግ በጣም ብዙዎችም የተቀባበሉበት ያለ አንድ ቪዲዮ ነበረ። ይህ በምስሉ ላይ የምትመለከቱት ወጣት ነው እንዲሰርግ የነበረው እንደዚህ የአባቶችን ልብስ ለብሶ ነበር የሚንቀሳቀሰው። በስተመጨረሻም ደግሞ እንደዚህ ሆኖ ነበር የተገኘው። ታዲያ እናንተስ ቤተሰቦች ይህን ድርጊት ምን አይነት ስሜት የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። በመቀጠል ደግሞ ማሰማችሁ መረጃ ምንድነው ቤተሰቦች፣ አንድ አባታችን እኔ እንዴት የወርቅ ጥርስ አድርጌ የተንቀሳቀስኩኝ በመቄዶንያ ውስጥ ያሉ እናትና አባቶች መቸገር አለባቸው፣ ይህን ነገር ቆሜ ማየት የለብኝም ብለው የወርቅ ጥርሳቸውን አውልቀው እዛው መድረክ ላይ ሲሰጡ እጅግ በጣም ብዙ ሰዎችን ያስገረመ አንድ ቪዲዮ በዚህ በሶሻል ሚዲያ የተቀባበለ ነበረ። እስኪ ይህን ቪዲዮ ደግሞ አይተን እንመለስ። የወርቅ ጥርሳቸውን ለመቄዶንያ የሰጡት አባት አቶ አበራ ጉልላት ይባላሉ። ሰው እየተራበ እኔ የወርቅ ጥርሴን ይዤ አልቀበርም በማለት የወርቅ ጥርሳቸውንና 3 ሰዓት እንዲሁም 20 ሺህ ብር ለመቄዶንያ በስጦታ መልክ አበርክተዋል። ይህ አቶ አበራ ተግባርም የበርካቶችን ልብ የነካና ኢትዮጵያዊነትንም በተግባር ያሳየ ነው። ቤተሰቦች እንደተመለከታችሁት ነው። ሁላችንም ያለን ነገር ማካፈል እንዳለብን እየተነገረ ይገኛል በዚህ ሰዓት ለመቄዶንያ። ምክንያቱም እጅግ በጣም ብዙ አረጋውያኖች ናቸው በዚህ የእርዳታ ድርጅት ላይ የሚረዱት፣ እጅግ በጣም የሚያሳዝኑ ሰዎች ናቸው በዚህ የመቄዶንያ እርዳታ ማዕከል ውስጥ ያሉትና እባካችሁት ካላችሁ ነገር ላይ ሁላችሁም ትንሽ ነገር ቢሆን ማካፈል አለብን እየተባለ ነበረ። ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች ሰሞኑን እጅግ በጣም ብዙ ሰዎችን ሲያስገርም እንዲሁም ሲያነጋገር የነበረው የነጻነት ወርቅነህ ቤተሰቦች ንግግር ነበር። ታዲያ በሚዲያ ላይ ያቀረባቸው ግለሰብም ጥያቄ መልስ ቀርቦለትም ትክክለኛው ነገር ነው ሲናገር የነበረው። እኔም በቅርበት ነጻነት ወርቅነህን አውቀዋለሁ ብሎ እጅግ በጣም ያልተሰሙ አዳዲስ የሆኑ መረጃዎችን እያካፈለ እየተናገረ ነበረ። እስኪ ደግሞ የወንድማችንን ንግግርንም ሰምተን እንመለስ። ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው። ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማቀው አውቀዋለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምወግታቸው፣ በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምር ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ላይ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው አለ ኦብጀክቲቭ ቅድም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያው በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነጻነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለው ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀመው ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ።
ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ አክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቭን ቃሏ እህት ተጠቀም ሰጥቻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ፣ ከአሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምታችሁ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው። በቃ በሰላም ነው የምተኛው። እንደሰማችሁት ነው የሚያስታምመው ሰው አጥቶ አሜሪካ ላይ አስባችሁታል። እጅግ በጣም ብዙ ሰዎች ሲቀበሉበት የነበረ መረጃ ነበር። በስተመጨረሻም አሜሪካ ቢሆን ኖሮ ምናልባት በሕክምና እርዳታ ትንሽ የሆነ ነገር ይፈጠር ሊችል ነበረ። ግን ኢትዮጵያ መጥቶ ሁሉ ነገር ይቅርብኝ ብሎ እንደተው ነበር ሲናገር የነበረው። ሆኖም ግን ስለ ጓደኛው ሲናገር የነበረው ነገሮች እጅግ በጣም አስገራሚ ነበሩ። ጓደኛው ግን በቀብነት ለስራቱ ፕሮግራሙ ላይ ግን ሲናገር የነበረው ነገር የተለያየ ነገሮች ነበሩ። እስኪ ደግሞ የቅርብ ጓደኛውን የአስናቀን ንግግር ሰምተን ነበር። ያው እንግዲህ ስለ ነጻነት ወርቅነህ ምንም ማለት እኔ አልችልም። ያው ነጻነት ወርቅነህ ይሄ ሁሉ ሰው ልክ እንደ ጓደኛ እንደ ቤተሰብ ሆኖ ይሄ ሁሉ ሰው መንገድ ላይ የሚያየን በየቦታው የምናገኘው ሰው የሚሰማው ስሜት ነጻነት ወርቅነህ ምን አይነት ሰው እንደሆነ ይገልጸዋል። ነጻነት በጣም የሚገርመው የሙያው ችሎታውን እነ ድል አክሊል ተናግረውታል። ያኔ እንግዲህ ቲያትር ፊልም ምናምን ስንጀምር የድል እንዳለው በ90ዎቹ መጀመሪያ አካባቢ በብዙ አዳራሾች በብዙ ቦታዎች በእግር እየተመላለስን በእግር እየሄድን ነጻነት መንገድ ላይ በሚያየው በሚሰማው ነገር በየቀኑ አዳዲስ የሆኑ ስራዎችን አይምሮ ውስጥ ጨርሶ ለማንም በየትኛውም ቦታ የሚያቀርብ ድንቅ ያው የሙያ ችሎታ የነበረው ነው። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። ደግነትን፣ ሰው መሆንን። ደግነት ማለት ነጻነት ወርቅነህ ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ኪሱ ላይ የያዘውን ብር ሰጥቶ የያዘውን ምንም እጁ ላይ ያለውን ለተራበ ለተቸገረ ላየው ሁሉ ደግ የነበረ ሰው ነው። እኔ ምንም የማይገርመው ዓለም ላይ ምንም የማያስደነግጠው ህንፃ የማያስደነግጠው መኪና የማያስደነግጠው ቤት የማያስደነግጠው ግን መርዳት ብቻ የሚወድ መሳቅ የሚወድ ምንም አይነት ክፋት በውስጡ የማይዝ ዛሬ ማታ ተቀያይመን ካደረን ራሱ እንዲሁ በጓደኝነት ጠዋት ላይ ደውሎ አስልኮ ቁርስ የት ነው የምንበላው የሚል ሰው ነው። ይረሳዋል ሁሉን ነገር። ነፂ የሚገርመው አሁን ስለ አካባቢ ወደ ሰፈሩ በሚገባበት ሰዓት አሁን እኔ ነፍሱ ከስጋ ከተለየች የሰማሁት አንድ ነገር አለ። ነፂ ወደ ቤቱ ሲገባ ማታ ማታ አምሽቶ ሲገባ ከነፂ 50 ሜትር ምናምን ላይ ጎዳና ላይ የሚያድሩ ልጆች አሉ። 5 ልጆች አሉ እንደነገሩኝ።
ከነዚህ ከ5 ልጆች አንደኛው እንደውም በኢንጂነሪንግ የተመረቀ ነው። ጎዳና ላይ ነው ያለው። ነፃነት ጠዋት ምን ጊዜም 12 ሰዓት ከእንቅልፉ ይነሳና ወክ የሚያደርገው ከነሱ ጋር ነው። ከእንቅልፍ ቀስቅሷቸው አብሮ ወርክ አድርገው ለአንድ ሰዓት ያህል ወክ ካረጉ በኋላ ወደ ቤት ሲመለስ ወደ ስራ ሊወጣ ሲል ለእያንዳንዱ ያለውን ኪስ ውስጥ 1000 የሚሆን 2000 የሚሆን ሰጥቶ ይለያያል። ይሄ የተደጋገመ የህይወት ልምዱ ነበረ። እንዳውም ብዙ ጊዜ እነሱ እንዳይሰጣቸው ይደበቃሉ፣ ይሸሻሉ። በሚሸሹ ሰዓት እሱ ማታ ወደ ቤት ሲገባ በር ላይ ብር ጥሎልን ይገባል ሲያጣቸው እና እዛው አካባቢ የሚያስተምራቸው ዩኒፎርም ገዝቶ ትምህርት ቤት አስገብ ቤተሰቦች አስናቀ ስለ ነፃነት ወርቅነህ ሲናገር የነበረው ነገር እነዚህ ንግግሮች ነበሩ። ቤተሰቦቹ እንዲሁም ደግሞ የነፃነት ወርቅነህ ደግሞ ጓደኞቹ ሲናገሩ የነበረው ነገር እጅግ በጣም አስገራሚ ነው። ምክንያቱም አስናቀ ለ8 ዓመታት ከነፃነት ወርቅነህ ጋር ጣልቶ ነበረ፣ ግን ለ20 ዓመት ምንም ነገር ተለያይተን አናውቅም ብሎ ሲናገር ነበር። ለምን ታዲያ እነዚህ ነገሮችን የሚናገረው ብሎ የተለያዩ ነገሮችንም እየተናገሩ ነበረ። እስኪ ደግሞ ሌላ አንድ ቪዲዮ ነፃነት ሚስት የነፃነትና የሚስቱ ነገር ካበቃ 4 ዓመት ሆኖታል ብለው መጥቷል። አሜሪካ 3-4 ዓመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለም። ኦኬ ሰው ምንድነው የምትፈልጉት? በቃ እኛ እንረፍ፣ ዝም ይበሉ። አሁን የገንዘቡን ጉዳይ አይደለም። በጣም ብዙ ቦታ ላይ እያየሁ ነበረ። ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ፣ ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት፣ በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን ለቅሶን ወደ በእነሱ በኩል አድርገው እርማቸው ማውጣት ኦልሬዲ ምን ሆነ መሰለሽ? ይሄ እንትኑ ተጠለፈ መሰለኝ። ለቅሷቸው ተጠለፈ፣ ሐዘናቸው ተጠለፈ፣ ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ። አየሽ እውነት አላቸው ነው ማለት። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም፣ ስታለቅሺ የሚያጽናናሽ ሰው ትፈልጊያለሽ። አይዞሽ የሚልሽ ሰው፣ እግዚአብሔር ያጽናሽ የሚልሽ ሰው ትፈልጊያለሽ። ይህ ነው አሁን ህዝባችን ያልተረዳው ያልገባው። ገባሽ? ይሄ ነው ብዬ ነው ማስበው። የሚያቅፍሽ ሰው ትፈልጊያለሽ፣ አይዞሽ ከጎንሽ ነው የሚልሽ ሰው ትፈልጊያለሽ። ይሄ ቤተሰብ ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድን ነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሽ አይደል? አሁን ሰው እነዚህ ሰዎች በገዛ ወንድማቸው ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ ከምትሰሚው ነገር ተነስተሽ እውነት እንዳላቸው ይሰማሽና ኤክስትራ ኢንቨስቲጌሽን ትፈልጊያለሽ። ስለዚህ ኢንቨስቲጌት ላድርግ ብለሽ ትሄጃለሽ። ስትሄጂ የምትሰሚው ታሪክ ሌላ ነው። ሰራተኛው የምትናገረው ታሪክ ሌላ ነው። ስለ ቤቱ የምትናገረው የሆነ ሰው የሚናገረው ታሪክ ሌላ ነው። ከሁላችንም በላይ ነፃነት ወርቅነህ ለቤተሰቦቹ ነበር ቅርብ። ሲከፋቸው አብሯቸው የሚሆን የቤት ኪራይ ሲያስፈልጋቸው የሚከፍላቸው፣ ቢታከሙ እንኳን የሚያስረክማቸው ለነሱ ወንድማቸው ነበር። ታዲያ ይህ ሁላ ነገር ሲናገሩ የነበሩት ደግሞ እውነቱ እንዲታወቅላቸው ፈልገው ነው እያለ የተናገረ ነበር ይህ ወንድማችን። ታዲያ እጅግ በጣም ብዙ ሰዎችም ይህን መረጃ እየተቀበሉት ይገኛሉ። በድጋሜ እናንተስ ይህን መረጃ እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። የነፃነት ጓደኛም አቶ አስናቀ ደግሞ የወንድማችን አቶ አስናቀ ደግሞ
የአርቲስት ነፃነት ወርቅነህ 80 ካለፈ በኋላ እኔም በግሌ እጅግ በጣም ብዙ ማገልጣቸው የተደበቁ መረጃዎችና እውነታዎች አሉኝ ያለ ተናገረ ነበረ። በጣም በሚገርም ሁኔታ ደግሞ ይህ ወንድማችን ደግሞ ቤተሰቦቹን ያኔ ጥያቄና መልስ ካቀረብኩላቸው በኋላ እጅግ በጣም ብዙ የተቆረጡ ብዙ ሰዎች ሊሰሙት የማይገባ መረጃዎች ነበሩ፣ ግን ህዝቤን ነገር መስማት የለበትም ብዬ ቆርጬ አውጥቻችኋለሁ እያለ ነበረ። እስኪ ደግሞ ሌላ ቪዲዮችን አይተን ነበር። ስለ ቀደሙ የፍቅር ህይወቷም የተናገረች ነበረ። ለብዙዎቻችን ትምህርት ሆናል ብዬ አስባለሁ። ስለዚህ ደግሞ በፍቅር ህይወት ውስጥ ላሉ ሰዎች እጅግ በጣም ትልቅ ትምህርት እንዲማሩበታል ብዬ አስባለሁ። ሴቶች እህቶቻችን ምንም ነገር ቢሆን በወንድ ልጅ መታለል እንደሌለባቸው፣ ለዓላማቸው ጸንተው መቆም እንዳለባቸው፣ እንዲሁም ደግሞ በሃይማኖታዊ መንገድ በቤተክርስቲያን ስነ ስርዓትን ማግባት ካለባቸውም ይህ ነገር ፈጽሞ ዓላማቸውን ሊሰርቃቸው አይገባም። በተክሊል ማግባት ከፈለጉም ይቻላል ይሆናል ብላ ቲጂ የተናገረች ነበረ። እስኪ ደግሞ የቲጂ ንግግር ሰምተን የዛ ሰዓት ላይ በቃ ጓደኛዬ ነው እንጂ እኔ ምንም ወንድም አላውቅም፣ ከሱ ውጪ ሌላ ወንድም አላውቅም። ስለዚህ ጓደኛሞች ነን። እኔ በቃ እንደ እናቶቻችን ነን። በቃ ጓደኛ ስትሆን ጓደኛ ነን፣ ፍቅረኛ ስትሆን ፍቅረኛ ነን። ከዛ ይሄ የመጨረሻን ከመጀመሪያ የምፈልግ አይደለም። አሁን ብዙ ጊዜ ትዳር እየፈረሰ የሚመጣው እኮ ከመጨረሻው ጀምሮ መጀመሪያው ልዩና ከዛ በኋላ ትፋታለህ አይደለ? ይሄ መነፋፈቅ፣ የሰርግን ቀን መናፈቅ፣ ራስን ጠብቀ ክብር ቅድስት ቤተክርስቲያን እንደዛ ነው ያስተማረች። በቃ ይሄ ክብርን ትጠብቃለህ፣ ጓደኛ ላይ ትላለህ፣ ከዛ ጮኛ ላይ ትላለህ፣ ከዛ በኋላ ሽማግሌ ትልካለህ፣ ከዛ በኋላ ታገባለህ። እሱኛው ፕሮሲጀር ውስጥ ነኝ እኔ ያለሁት እና ያኛው ሪትም ውስጥ ስለሆንኩኝ ስለዚህ አሁን ለጊዜው ጓደኛ አለኝ። እግዚአብሔር ከፈቀደ ባለ ይሆናል፣ ካልሆነ የእህል ውሃ ነገር ይሆናል ብዬ ስለማስብ ይሄን ነገር ያውቃል። ከዛ እሱ ደግሞ እንትን ያዘው ታውቃለህ፣ HIV አይደለም አዲስ አበባ ዩኒቨርሲቲ ገብቶ ከጓደኞቹ ጋር አርብ ይወጡና እሑድ ማታ ይመለሳሉ። ያሳለፉት በቃ ከችጋ እንደሆነ በዚህ ገባ በዚህ ወጣ። እኔ እና እሱ ደግሞ እንመጣለን፣ ተያይዘን ወክ እንበላለን፣ እንጠጣለን፣ ተመልሶ ወደ ቤታችን መለያየት። የኔና እሱ መሄድ መመላለስ ውስጥ ነው። እነሱ ጋር ለካ መጨረሻው አለች፣ መውደቅ መተኛት አለች። እኛ ጋር ደግሞ ይሄ የለም። ወክ ማድረግ ብር ካለ መብላት ከሌለ ወክ አድርገ ፍቅር በልተህ ትመለሳለህ አይነት ነገር የነበረው። ከዛ ያለው ነገር ተነገሯቸው። እንደዚህ አይ እኔና እሱ እኮ እንደዚህ አናረግም እና ልጅ ደግሞ ወንድ አታውቅም እንግዲህ እኔ በጣም ሳቂታ ነኝ፣ በጣም ተጫዋች ነኝ፣ በጣም ተግባቢ ነኝ። እንዴት አሉ ማለት ነው። ሙድ ያዘችው አንዴ አፋና ዳልጧት ነኝ ስላለች ማጣፊያ ስላጠራት ነው አይደለችም። ከዛ ከኔ ልክ እነሱን አመነ። ከዛስ ፕሬሸር በዛብኝ። እንደዚህ በቃ እንደዚህ መሆን አለበት። በዚህ አባቴ እንደዚህ ካልሆነ አንተ ከፈለክ የፈለከው ጋር መሄድ ትችላለህ። እኔ አላማ ያለኝ ሰው ነኝ። አምላኬ እንዲያዝንብኝ አልፈልግም። በቃ በዚህኛው መስመር ማትመጣ ከሆነ ትሄዳለህ፣ እሄዳለሁ። ለኔ ካለ ግን እግዚአብሔር መልሶ ያገናኘና ስለዚህ መሄድ ከፈለክ ይሄድ አልኩት ማለት ነው። ማስፈራሪያ ቢሮ የላኩት እንደ ልጅ መሆን ግን ደስ ይችላል። አንተ ማስፈራሪያ ምን ብሎ እንደላኩት ታውቃለህ? ካንቺ ጋር እንደ በቃ እንደዚህ እንትን ማይተኛ ከሆነ የቡና ቤት ሴት ጋር ልሄድ ነው አለኝ ማለት ነው። ኦኬ የምርህን ነው? አዎ ብሩን እሰጥሃለሁ ሂድ። ድንግል እንደ መልስ ይሄ ነው የነበረው። ምክንያቱም የሆነ ያስቀመጥክለት አላማ ካለ እዚህ ጋር የሚመጡት ነገሮች እንትን ሊሉኝ አልፈልግም። ለኔ ይሄ ጥሩ የረዳኝ በቤተ ክርስቲያን ማድረግ ይመስለኝ። በቃ ይሄ ክብር መጠበቅ፣ ክብር የጠበቀች ሴት የምትሸልመው አክሊል አላት፣ እሱ ማግኘት። ስለዚህ የማላቀው ሀገር ነው አሁን እየጠየቀኛል፣ አይናፍቀኝም፣ አላቀው። ስለዚህ ሊሄድ ነው ካለ ሂድ፣ ለኔ ስላልሆንክ ነው አምላክ ለኔ ያለው ይመጣል ነው የኔ እምነት። የዛም ሰዓት የነበረው እስካሁንም ድረስ ማለት ነው ያለኝ እምነት እሱ ነው የነበረው። ከዛ በኋላ እንዲያለችኝ ብሎ ሲል በቃ ውሸቷን ነው፣ አትወድህም፣ ብልጫ ብታስተካክል ይሻላል፣ ስለዚህ ተለይቼሻለሁ በላት። ሊለየኝ ይሄ የመለየቱን ቃል ከማውጣቱ በፊት ይሄ የሚነግርህ የለም። ገና አጠገቤ ሲቆም መለየት እንደፈለገ የሱ ስሜት እኔ ላይ እየተጋባ የዛን ቀን ገባ ደብዳቤ ጻፍኩ። ይድረስ ለሞድ ለባዬ እንደዚህ ገብቶ በዚህ ወጥቶ ሰሞኑን ሳይ ነገር እንደዚህ እየተለወጠ ነው፣ በዚህ ገብተ እንደዚህ ይሆናል፣ ስለዚህ ምናቆመ ምን ይመስልሃል ብዬ ደብዳቤ ጻፍኩና ሰጠሁት። ከዛ ያን ደብዳቤ ሰጥቼው ወክ ያደረገን ልክ የሀገር ፍቅር በዚህኛው በኩል ወክ ያደረገ ከ4 ኪሎ መጣን። ከ4 ኪሎ ከሱ ከዩኒቨርሲቲ መጣ ወጣን። በሳት አደጋው በኩል በቃ በግራሯ እንደሱ ጋር እየሄድን እያለ ልክ ሀገር ፍቅር ጋር ልንደርስ ስንል ደብዳቤውን ሰጥቼዋለሁ። አንብብ አልኩት። አይ አንብቢልኝ አለኝ። አይ ራስህ ብቻ ነው ሄደህ አንብብ አልኩት። ከዛ በቃ እሺ ቤት ገብቻ አነበዋለሁ። ለማንኛውም ማቆም አለብን አላለኝ። ሳያነበው ማለት ነው ወረዲ እሱ ነው ያለው ማለት ነው። ስለቀደመኝ ይሁን እሱ በአፉ ስለነገረኝ ይሁን ሰውነቴ እንትን አለ፣ እንደዚህ ተንቀጠቀጠ። አልቻልኩም ምናምን
ከዛ በኋላ እሺ በቃ አልኩኝ። ደግፈኛ ያዘኝ፣ ተያይዘን እንሂድ አልኩኝ። ሾላ ድረስ በእግራችን ወክ ያደረግን ሄድን። ከዛ ትልቅ ቀለም ወርቅ ትምህርት ቤት ጋር ስንደርስ ስልክ እንጨት ጋር ቆምንና አሁን ፊቴን ወደ ቀጨኔ መድኃኒዓለም አዞርኩ። ከዛ አይኔን ጨፍናለሁ። ከዛ በኋላ ስትሄድ እንዳይ ስላልፈለኩ ነው ሂድ አልኩት። አይኔን ጨፈንኩ። ምን ያህል ደቂቃ አይኔን እንደጨፈንኩ አላስታውስም። ከዛ ስገልጥ ማንም ሰው የለም። በቃ ተሻገርኩኝ፣ ወደ ቤት የገባው ማለት ነው። ለ6 ወር ያህል ተለያየን። ያቺ 6 ወር ግን ሁለታችንንም ሰራችን። እኔም ምን ያህል እንደምወደው እሱም ደግሞ ሴቶች ምን አይነቶች ናቸው የሚለው ነገር በደንብ ለማወቅ የቻለ ይመስለኛል። ከዛ በኋላ ተመልሶ በመጣ ሰዓት ላይ ነው እንግዲህ አየር መንገድ የተፈተነው ማለት ነው። ስለዚህ ቲጂ ሚስቴ እንድትሆን ፈልጋለሁ። ስለዚህ ምንድነው ማድረግ ያለብኝ? መፈተን አለብኝ። የእውነት ወዳታለሁ። ስለዚህ ሞዴሌ ደግሞ የወደፊት ሚስቴስ የሆነ ችግር ቢደርስብኝ አብራኝ ትቆያለች የሚለው ነገር መፈተን ፈለገ። ከዛ ሄዶስ የተመረመረ ቀን እኔ ፋዘር ጋር ነበርኩኝ። ስወጣ ቢኒያም መጋቢ የሚባል ጓደኛችን ነበረ። ልክ አራዳ ጋር ቆሞ እሱ ከፎቅ ላይ ነው። እዚህ ጋር ንገራት፣ የውሸት ታሪክ ሰርተው ማለት ነው። እዚህ ጋር ንገራት፣ ኤችአይቪ አለብኝ በላት፣ ብትችል እኔ ፊት እንዳትላት ፈለኩም። ሰላም ከሆናችሁ ብቻ ነው የምታገኙኝ አለ። ከዛ ልክ እሱ ያለበት ቦታ ላይ ስንደርስ ቲጂ ያ ነገር እኮ አልተሳካም። ምኑ ኤችአይቪ? እስቲ ማርያም በለኝ። በቃ እኔማ አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ። በቃ ያዘኝ አልኩት የዛን ቀን ማርያምን። ዋው! ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው፣ ጎበዝ ነው፣ መስራት እየቻለ ሀገርን መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄ ልጅ ኤችአይቪ ያስያዝኩት። ስለዚህ የሱን ህይወት አበላሽቼ ብቆምም አምላክ ያዝንብኛል የሚል እሳቤ ማለት ነው። ድንግልን የምሬን ነው። ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ፣ ቀድሞ የሞት አስታምማለሁ፣ ታስታምመኛለህ አልኩት ማለት ነው። የምርሽን ነው አለኝ። ተመስገን አሁን አረጋግጫለሁ። ምኑን ያረጋገጥከው? ውሸቴን ነው፣ ኤችአይቪ የለብኝም፣ ነፃ ነኝ ሲለኝ የዛኔ ነው ሁሉ ያረኩት። አስተካከለች። ጽናቷ እንዲሁ ደግሞ በወጣትነቷ እድሜዋ ያደረገችው ነገር አሁን ለላት ክብር አቅቷታል። እጅግ በጣም ደስ የሚል የሆነ የህይወት ታሪክ ነበር ስትናገር የነበረው። ምንም ነገር ሊያታለን አይገባም፣ ምክንያቱም ያ ጊዜ ካለፈ በኋላ ይቆጨናል ብላ ቲጂ እጅግ በጣም ትልቅ መልእክቷን እያስተላለፈች ነበረ። ታዲያ ቤተሰቦች የቲጂን ንግግርስ እንዴት ያገኛችሁት? እጅግ በጣም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። የተሰማችሁን ሀሳብና አስተያየቶችን ማሳከም ብዙ ባለሀብቶች ቃል ለገቡለት የተነገረ ይገኛል። በዚህ ሰዓት ላይ እጅግ በጣም ደስ የሚል እንቅስቃሴዎችን እያደረገ ይገኛል። ለልብ ህሙማን ታዳጊዎች የሚያሰባሰቡ የገቢ ማሰባሰቢያ እጅግ በጣም በተሳካ ሁኔታ እየሄደለት እንደሆነ እየተናገረ ነበረ። እስኪ ደግሞ አንድ ቪዲዮ በዚህ ዙሪያ አይተንም ሰኞ ትመጫለሽ ወደዚህ ለምን አትመጪም? የባህል ልብስ ለብሰን ሁላችንም ላይቭ እንገባለን 4 PM ላይ ማለት ነው። መጨረሻ እመጣለሁ። ስልክሽ ልውሰድና ከዛ እንትን አደርግልሻለሁ። እዚህ ጋር መልእክት አለኝ። የእሱንን አካውንት የሚሻጉለት ያዶነ እንትን እንዲሳከለት እርዱት። ልክ እኔ እንደሰከኝ የምቆጥሩ እንደቆም የምቆጥሩ መቤት በቃ ልክ እንደቆም የምቆጥረው መቤት ልክ እንደሰከኝ የምቆጥሩ። ሰኞ እንገናኝ። ደስ ይለኛል። እኔ እስከ ማርክ ወንድ አብሬ ነኝ። ቻሌንጅ ሰጠኝ። እኔ በበኩሌ ተነጋግረን ያው ሁለት ቻሌንጅ ሰጥቼሻለሁ። እኔ እናስረክባለን። ቲክቶክ አለሽ? ቲክቶክ አካውንት አለሽ? ገና ጆን በቃ አሁን ይሄዳል። በደንብ አድርጎ አይዞሽ። ጀግና ቴንክ ዩ ናቲ። በርቺልኝ። እኔ ምታሳካ ምታገድብ ከድህነ ወደዚህ መጣ ጀግና አንተ እመቤቴ ሁሌ አንተ ሳይ ብታታለው ይሁን ያንተ ፎቶ ሳያል እኔን ከዚህ ቢገልጽ ጀግና አንተ ገና አኮራሻለሁ። ገና ከዚህ በላይ ምን ታየና አንተ ገና ከዚህ በላይ ልጅ እናት አንተ ልጅ እናት ልጆች
ሁለት ታውቃቸዋለሁ ሙዚቀኞችንም ነፂና ብሩክታዊት እንደ አንትሮጅ ሞዴሊስቶች ስታይ እንደ ደስ እንደሚል ነው እናንተ ያ አዲስ ዘፈን ሊለቅ ነው እነሱ አሁን በቅርብ እኔ በበኩሌ ለሁሉም ነገር አንተ ከጎዴ እኔ ሃያ አሜዚንግ ኦኬ ትችላለህ እንዳገኘ ሰኞ ነገር እሺ ይልከፍ ያው እነግርሻለሁ ሰዎች ልውሰድና ከዛ ነው ይጽፍልሻል ሄዶ ከዲያስፖሮች ገንዘብ ያሰባሰበ ይገኛል። ታዲያ እጅግ በጣም ብዙ ሰዎችም እየተገረሙበት ይገኛሉ። የራሱን ህይወት አቁሞ ነው ይሄን ነገር ያደረገ ያለው ብለው የተለያዩ ሐሳብና አስተያየቶችን እየተናገሩ ይገኛሉ። እናንተስ የተሰማችሁን ሐሳብ ኮሜንት ላይ አስቀምጡና ነው ስላሰብኩ ነበር ይሄን ትምህርትም የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ቤተሰቦች ለዛሬ ይዤላችሁ መጥቶ ቪዲዮ እንነሳሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ ሐሳብና አስተያየቶችን ያወጣሉ። የማስፋፋት ቪዲዮችን ይዤላችሁ መጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ